ሰላም ጤና ይስጥልን ውድና የተከበራችሁ የባለሜልያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬም ደግሞ እንደተለመደ አንዳንድ ልጆች በጠየቃችሁኝ መሰረት ለእናንተ አጠር ያለችውን ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። ነጠየቃችሁኝ መሰረት ጸጉሬ ብዙ ጊዜ ማደግን አቁሟል፣ እንዲሁም በውስጡ በቃ ስስ ሆኖ ጸጉሬ ውስጥ ለምንም ጸጉር የለም፣ እንዲሁም እየተበጣጠሰ በጣም አስቸግሯል ለምትሉ ለእናንተ ምርጥ የሆነ መፍትሄ የሚሆነውን ምርጥ የሆነውን ዛሬ አዘጋጅቼላችኋለሁ ማለት ነው። በቀላሉ ይህንን መጠቀም በቀላሉ ጸጉሮቻችሁ እንዲያድግ የሚረዳ ማለት ነው። እና እንደተመለከታችሁ ቅርንፉድና ስጋ መጥበሻ ጸጉሯችሁ ውስጥ ላይ ስስ ለሆናችሁ እንዲሁም ብዙ ጊዜ ሸርብ ስትጠመጥሙ ጸጉሮቻችሁ ውስጥ በጣም ያልቃል፣ ስስ ይሆናል ማለት ነው። ውስጣችሁ ሙሉ ያልሆነ ጸጉርን በጣም ሙሉ እንዲሆን ይረዳል ማለት ነው። ይህንን ሁለቱን አንድ ላይ አድርጋችሁ ውሃ አድርጋችሁ በእሳት ላይ ከጣዳችሁ እንደዚህ የሆነ ይንተከተካል ማለት ነው። በቀላሉ ጸጉሮቻችሁን ውስጥ እንዲሞላላችሁ ወይም ለሰሳ ጸጉር እንዲሁም እድገትን ላቆመ ጸጉር ማለት ነው የሚረዳ ነው ማለት ነው። ይሄኛው ከተንከተከተ በኋላ ጥራ አድርጌ አሳያችኋለሁ ማለት ነው። እንደዚህ አድርጋችሁ ውጭ ላይ ታስቀምጣላችሁ እንዲቀዘቅዝላችሁ ማለት ነው። እና ይሄኛውን ብዙ ጊዜ ጸጉሮቻችሁ ፊት ለፊት ለሸሸ እንዲሁም ረዝሙት ሊያቆመ በቃ በተለያየ ምክንያት ጸጉሮቻችሁ ሲበጣጠስ ታያላችሁ ማለት ስትሞሽጡት ይበጣጠሳል። እንዲሁም ጫፎቻችሁ ላይ የሆነ መንታ ነገር ይኖራል ማለት ነው። ይሄኛው ስጋ መጥበሻና ቅርንፉድ እንደተመለከታችሁ ለብዙ ነገር ጥቅም እንዳለ ታውቃላችሁ። ዛሬ ደግሞ ይሄኛውን በውሃ ስንተካተክ ይሄኛውን ምንድነው የምታደርጉት? በንጹህ እቃ አድርጋችሁ በጸጉሮቻችሁ ላይ ትጠቀማላችሁ ማለት ነው። ይሄኛው ለምን ይረዳል? እንደጠየቃችሁኝ መሰረት ምንም ብናደርግ ውዴ ንገሪኝ በእናትሽ ላላችሁኝ ነው ማለት ነው። ምንም ስታደርጉ ምንም ስትቀቡ ለውጥ ላጣችሁ ልጆች ማለት ነው። ለውጥ ላጣችሁ ጸጉሮቻችሁ ስስ ሆኖብኛል፣ እንዲሁም በእናትሽ አላድግም አለኝ፣ እንዲሁም እድገቱን ታይና እንዲሁም ውስጡ ስስ ሆኖልኛል ለምትሉ ማለት ነው። ውስጡ ሙሉ ያልሆነ ጸጉር እኔ በእርግጥ ስታዩ ጸጉሬ ግን ሙሉ ነው፣ ውስጡ ሙሉ ነው፣ ምንም አይነት ስስም አይደለም፣ በቃ ሙሉ ነው ማለት እንደምፈልገው ጸጉሬ ነው። ለዛ ለእናንተ ስለሚጠቅም ሰርቻለሁ እንደጠየቃችሁ መሰረት ማለት ነው። እና ይሄኛውን እንደዚህ አድርጋችሁ ካዘጋጃችሁ በኋላ ምንድነው የምታደርጉት? ጸጉሮቻችሁ እንደዚህ ፈታችሁ ከተዘጋጃችሁ በኋላ ይሄኛውን ጸጉሮቻችሁ ላይ ማለት ትጠቀማላችሁ ማለት ነው። ፊት ለፊቶቻችሁ ብዙ ጊዜ ውስጦቻችሁ የሚያልቅበት ምክንያት ብዙ ጊዜ ነግራችኋለሁ ማለት ነው። ሸርብ ስትጠመጠሙ ብዙ ጊዜ ጸጉሮቻችሁ ለመላጣ እንኳን መላጣ ሊሆን ይፈጥናል። ለምን? ሁሌ ስለምትሸፍኑ አየር ስለማይገባ ውስጡ ላይ ስስ እየሆነ ጭንቅላታችሁ ቆዳችሁ እስከሚታይ ደረጃ ይደርሳል ማለት ነው። ጭንቅላታችሁ ማለት ነው። ጸጉሮቻችሁ እያለቀ ስስ በቃ እንዳለ ስስ ሲሆኑ ጸጉሮቻችሁ በቃ አይደለም ጸጉር ምንም አይነት ጸጉር በቃ ለማለቅ እንትን ይሆናል ማለት ነው። ስለዚህ ብዙ ጊዜ ሸርብ ባጠመጠሙ ይሻላል ማለት ነው። ብዙ ጊዜ አብዛኞቻችሁ ሙስሊም ከሆናችሁ ግን ግዴታ ስለሆነ እናንተ እንግዲህ እየተጠቀማችሁ ማታ ቢሆንም እንኳን እንትን ብታደርጉ የተመረጠ ነው ማለት ነው። እና እኛውን በተጠቀማችሁ ቁጥር ደግሞ ምን አይነት ሽታ ይኖራል ወይ ይሄኛውን ተጠቅሜ ቢታው ለምትሉ ምንም ችግር የለውም ማለት ነው። እኛውም ምንም አይነት ችግር የለውም። በጣም ደስ የሚል ሽታ ነው ያለው። በቃ ምን ልበላችሁ ከምላችሁ በላይ ስጋ መጥበሻና ቅርንፉድ በጣም ለብዙ ጊዜ የሚጠቅም ነው። ደግሞ ይሄኛውን ያዘጋጀው በትንሹ ያዘጋጀው ምንድነው አንዳንዴ ለመጠቀም ከፈለኩኝ እንዲሁም ጫፍ ላይ ለመጠቀም ከፈለኩኝ እንደዚህ አድርጌ ጫፍ ላይ ይጠቀማለሁ። ደግሞ ፊት ለፊት ላይ ብዙ ጊዜ ቤቢ ሄር ለማውጣት ጸጉሮች ትልቅ ረጅም ጸጉር ካለ አጭር አድርገን እንቆርጣለን። አይደለም እንደዚህ መቁረጥ ሳይሆን ይሄኛውን ተጠቅማችሁ ቤቢ ሄር ማውጣት ትችላላችሁ። ከፊት ለፊታችሁ ምናልባት ለሸሸ ካለ ይሄኛውን አድርጋችሁ መጠቀም ትችላላችሁ ማለት ነው። እና አብዛኛው ጊዜ ጸጉሮቻችሁን እንደሚበጣጠስ የሚሆነው ምንድነው? ብዙ አይነት ቅባት ለማይስማማ ጸጉር እና እንደዚህ አይነት ነገር የምትጠቀሙ ደግሞ ሻምፑ ደግሞ ምን አይነት ሻምፑ እንደምትጠቀሙ ባላቅ እንኳን አንዳንድ ሻምፑ ጸጉሮቻችሁ እንዲበጣጠስ
ያፋጥናል ማለት ነው። እና ብዙ ጊዜ በየቀኑ ጸጉሮቻችሁን ባትታጠቡ በጣም የተመረጠ ነው። ለምን በየቀኑ ስትታጠቡ ጸጉሮቻችሁ እየተበጣጠሰ ከሚያልቅ በሳምንት አንዴ ወይ በ5 ቀን በ4 ቀን ብትታጠቡ በጣም የተመረጠ ነው። ለምን ጸጉሮቻችሁ በየቀኑ በታጠባችሁ ቁጥር ምንም አይነት እንትን ሊያደርግ አይችልም ማለት ነው። ስለዚህ ፊት ለፊቶቻችሁም እንደዚህ የሆነላችሁ መትቀባት ትችላላችሁ ማለት ነው። ከፊት ወደ ኋላ የለሸሸ ጸጉር እና በጣም ምርጥና ምርጥ ነው ማለት ነው። እና አንዳንዶች ደግሞ ምንድነው ያላችሁኝ፣ እኔ እኮ ብዙ አይነት ቅባት ተጠቅሜያለሁ፣ ብዙ አይነት ያላደረኩት ነገር የለም፣ ግን ምንም አይነት ለውጥ የለውም ለምትሉ ለውጥ ይኖራል። በአጠቃቀሙ ነው ማለት ነው። አጠቃቀሙን አስተካክሉት ማለት ነው። አሁን ለምሳሌ አንዱን አሁን ተጠቅማችሁ ሌላውን በላይ እንዳጨምሩ ማለት ነው። በተጠቀማችሁ ቁጥር ያኛውን የተጠቀማችሁትን ምን ታደርጋላችሁ? ታጥባችሁ ከዛ በኋላ ጸጉሮቻችሁን ደግሞ ተጠቅማችሁ ደግሞ ጸጉሮቻችሁን እንዳተው ማለት ነው። 2 ቦታ 3 ቦታ ስሩት ማለት ነው። እና እንደዚህ አድርጋችሁ ብትሞሽጡት ከዛ በኋላ ምንድነው የምታደርጉ? ሞሽጣችሁ እንደዚህ አስራችሁ መተው ትችላላችሁ። ምንም አይነት ሽታ የለውም እንዳልኳችሁ። እና ሌላ ጥያቄም ካላችሁ መጠየቅ ትችላላችሁ። እኔ ብዙ ጊዜ ጸጉሬን በተቀበሉ ቁጥር ማሳጅ ነው የሚያደርገው ማለት ነው። እኛው በዚህ ላይ ምንም ቅባት ምንም አይነት አልጨመርኩም፣ ምንም አይነት ዘይት አልጨመርኩም፣ ውሃው ብቻ ማለት ነው። እና እንደዚህ አድርጋችሁ ተጠቀማችሁ ለውጡን ታላችሁ ማለት ነው። እስኪ እንዲሁም ፎርፎርም ካለ በዛው ያጠፋል ማለት ነው። እንደተመለከታችሁ እኔ እንደዚህ አድርጌ ጨርሻለሁ። ከጨረስኩኝ በኋላ እንደዚህ ሞሽጬ 2 ቦታ እንትን አድርጌ ወደ ኋላ ነው ማስረው ማለት ነው። ለነገር ምንም አላደርግም፣ ወደ ኋላ ብቻ ነው የሚያስረው ማለት ነው። በተመቸኝ ሰዓት ማታ አካባቢ 2 ቦታ ለማሰር ማለት አሁን ስራ ላይ ስላለውኝ እና እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በቀላሉ እንዳይበጣጠስ ጸጉሮቻችሁ ውስጣችሁ ልሸሻ እንዲሁም ስስ ስለሆነላችሁ በጣም ጠቃሚና ምርጥ የሆነ ነው ማለት ነው። ስለዚህ እኛውን እንደዚህ አድርጋችሁ መቀባት መጠቀም ትችላላችሁ። በቤት ውስጥ ባለው ነገር ላይ ጸጉሮቻችሁን መንከባከብ ትችላላችሁ ማለት ነው። ሁሉ ጊዜ እንደምላችሁ መንከባከብ አለባችሁ ጸጉሮቻችሁን። እና እንደዚህ አድርጋችሁ ወደ ኋላ አስር አድርጋችሁ መተው ትችላላችሁ ማለት ነው። እኔ ከስራ እስከምመለስ ድረስ እንደዚህ አድርጌ እተዋለሁ ማለት ነው። ግን ጫፉን ደግሞ በፍጹም እንዳትረሱ ማለት ነው። ካሰራችሁም ጫፍ ላይ የተወሰነ ደቂቃ በጫፍ ላይ ተቀብታችሁ መሞሸጥ አለባችሁ። ለምን ጫፍ ላይ ብዙ ጊዜ ጫፍ ላይ መንታ ሲወጣ በተዋችሁ ቁጥር ላይ መንታ እያደገ የጸጉር እድገትን ያቆማል ማለት ነው። ስለዚህ የጸጉር እድገትን እንዳይቆምባችሁ ጫፍ ላይ መቀባት። ይሄኛውን በተለይ ስጋ መጥበሻ ነገር በጣም እድገትን ካቆመ እድገትን እንዲያፋጥን ወይ እንዲጨምር ያደርጋል ማለት ነው። እና እንደዚህ ያደርጋችሁ ተጠቀሙት ማለት ነው። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ቪዲዮ ይዤ እንድመጣ ሁሌም ከጎኔ የምታበረታቱኝ እግዚአብሔር ያክብራችሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ። ሁሌ ደግሞ በርቺ፣ ጠንክሪ፣ ጎበዝ ነሽ፣ እውነትም ላንቺ እኔ ያንቺ ደጋፊ ነኝ ወይም አድናቂ ነኝ የምትሉ ሁላችሁንም ከልብ አመሰግናችኋለሁ። እግዚአብሔር ያክብራችሁ፣ እድሜና ጤና ይስጣችሁ። ብዙ ደረጃ ደርሰን አብረን ተዘጋግዘን ትልቅ ደረጃ እንደርሳለን እግዚአብሔር ካለ። መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ። ባይ ባይ።